በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ልጆች ወደ ውጭ ሀገር መሰደድ ኃጢአት ነው። ወደ አረብ ሀገር መሄድ፣ ወደ አውሮፓ፣ አሜሪካ ከኢትዮጵያ ወጥቶ መሄድ ኃጢአት ነው። ሃይማኖት ከሌለበት ሀገር መሄድ አይቻልም። ውጭ ሀገር ሄዳችሁ ሃይማኖት ከሌለበት ሀገር ሄዳችሁ ምን ልትማሩ ነው? ምዕራባውያን አረቡ ዓለም በአጠቃላይ የረከሰ ስነ ምግባር ነው የሚያስተምሯችሁ እና ውጭ ሀገር ሄዳችሁም መርከስም የለባችሁም። ስለዚህ የኢትዮጵያ ልጆች ወደ ውጭ ሀገር መሰደድ ኃጢአት ነው፣ መሄድ የለባችሁም። ውጭ ሀገር ሄዳችሁ የድመት ወጥ፣ አይጥ ወጥ፣ የውሻ ወጥ፣ የአሳማ ወጥ፣ የግመል ወጥ፣ የአህያ፣ የበቅሎ፣ የፈረስ ወጥ መስራትም መብላትም የለባችሁም። እንደገናም ዕለት ዕለት ሃይማኖታችሁን ማገልገልና መጾም መጸለይ ያለባችሁ በኢትዮጵያ የቤተ ክርስቲያን አባቶች ትእዛዝ ዕለት ዕለት ትእዛዝ ትቀበላላችሁ። ኢትዮጵያ ውስጥ ናችሁ እንጂ በጾም በጸሎት ትኖራላችሁ። የቤተ ክርስቲያንን ትእዛዝ እየፈጸማችሁ ኢትዮጵያ ውስጥ ትኖራላችሁ እንጂ ውጭ ሀገር ሄዳችሁ ያለ ሃይማኖት መኖር የለባችሁም። እንግዲህ የተቀበልነው የ40 ቀን ስጋው ደሙ፣ ሴቶች የተቀበሉት የ80 ቀን ስጋው ደሙ፣ እሱ እንግዲህ በጣም ሚስጥር አለው። እንግዲህ ሚስጥረ ቁርባንን ተምራችሁ ይሆናል እና ውጭ አገር ሄዳችሁ ይሄ በስላሴ ስም ያልተባረከ ስጋ፣ በመጽሐፍ ቅዱስ ደግሞ የተፈቀዱ ስጋዎች አሉ፣ የሚበሉ እንስሳዎች አሉ እና ከእነሱ ውጭ ሌላ ካልተፈቀደ በመጽሐፍ ቅዱስ ውስጥ ያልተፈቀደ ስጋ ከበላችሁ ከዛ በ40 ቀን ከቆረባችሁት ስጋው ደሙ ጋር ይጣላለኝ። በ80 ቀን ሴቶች የቆረባችሁት ስጋና ደም ከዛ ጋር ሁሉ አይስማማም እና ወደ ውጭ ሀገር መሄድ ክልክል ነው። እና የኢትዮጵያ ልጆች እሺ ወደ ውጭ ሀገር ሂደን ኢኮኖሚያችን ካላሻሻልነ የኢኮኖሚ መፍትሄያችን ምንድን ነው ብላችሁ ልትጠይቁኝ ትችላላችሁ። የኢትዮጵያ ልጆች የኢኮኖሚ መፍትሄያችን ኢትዮጵያ ውስጥ ሆነን መታገል፣ ማሸነፍ፣ መንገስ፣ ማስገበር ነው። የአማራ ልጆች መፍትሄያችን አያችሁ። ኢትዮጵያ ማለት አማራ ነው፣ አማራ ማለት ኢትዮጵያ ነው። እኔ ኢትዮጵያ ስል አማራ እያልኩ ነው፣ አማራ ስል ደግሞ ኢትዮጵያ እያልኩ እንደሆነ ቁጠሩተኝ። ስለዚህ የኢትዮጵያ ልጅ የአማራ ልጅ እንግዲህ ወደ ውጭ ሀገር መሰደድ ኃጢአት ነው። ኢኮኖሚያችንና ነፃነታችን እንዴት እናስከብር ለሚለው ጥያቄ ደግሞ ኢኮኖሚያችሁን የምታስከብሩት ኢትዮጵያ ውስጥ ሆናችሁ መታገል፣ ማሸነፍ፣ መንግስት ማስገበር ነው። አስገብራችሁ ኢኮኖሚያችሁን ማረጋገጥ ነው። ያው ነፃነታችን የኢትዮጵያ መንፈሳዊ እውቀት ይምራን ነው። የተቀደሰ ንጹህ የሆነ ሀሳብ የእግዚአብሔር ሀሳብ ይምራን ነው። እንግዲህ ነፃነት እንግዲህ ከእግዚአብሔር በላይ ማን ሊገዛን ይችላል? ፈጣሪ ነው፣ ፍጡር ነን፣ ይግዛን። ማንም ግን ወራሪ ወይም አንድ የረከሰ የግለሰብ ሀሳብ እንግዲህ አይገዛንም። ስለዚህ ለነፃነታችን ያው እግዚአብሔር ነው የሚገዛን። የእግዚአብሔር ሀሳብ ነው እንግዲህ የሚያስተምረንም የሚመራንም። ነፃነታችን እንግዲህ በእግዚአብሔር ሀሳብ ነው የሚረጋገጠው። ኢኮኖሚያችን ለማረጋገጥ ግን ያው ነግራችኋለሁ፣ መታጠቅ፣ ማሸነፍ፣ መንግስት ማስገበር ነው። አስገብረን እንግዲህ የሀብት ባለቤት እንሆናለን። ወደ አውሮፓ ወደ አረብ ሀገር የምንሄደው ለማስተማርና ለመምራት ነው እንጂ የምንሄደው ንጉስ ለመሆን ነው እንጂ የምንሄደው እኛ ኢትዮጵያውያን ንጉስ ነን። ወደ አረብ ሀገር ሄደን የአረብ ገረድ አንሆንም፣ የፈረንጅ ገረድ አንሆንም። እኛ ወደ ውጭ ሀገር የምንሄደው ለአስተማሪነት ለመሪነት ነው። አረቦችን ክርስትና ሃይማኖት ለማስተማር፣ ወደ ገነት ለመምራት፣ የመሪነትና የአስተማሪነት ስልጣንን ለማስተማር፣ ነጮችንም ፈረንጆችንም አውሮፓውንም አሜሪካውንም ቻይናውንም ኮሪያውንም ጃፓኑንም ህንዱንም መካከለኛው ምስራቅንም አረቡንም እንግዲህ ለማስተማርና ለመምራት ነው የምንሄደው እንጂ እኛ የኢትዮጵያ ልጆች ወደ ውጭ ሀገር ለሰራተኝነት መሰደድ የለብንም። ከተሰደድንም እንግዲህ ኃጢአት ነው፣ ይፈረድብናል፣ እንጠይቃለን። ሃይማኖት የሌለበት ሀገር አንሄድም። ስለዚህ እንግዲህ
ኢትዮጵያ ውስጥ ሆነን መታገል፣ ማሸነፍ፣ መንግስት ማስከበር ነው። የኢትዮጵያ ልጅ ሆኖ እንግዲህ የማይታገል ሰው ኃጢአተኛ ነው። አያችሁ፣ በትግል ውስጥ ማለፍ ያስፈልጋል። ማንም ሰው እንደተወለደ 7 ዓመት ከሆነ በኋላ ትግል መጀመር አለበት። በኢትዮጵያ መንፈሳዊ እውቀት መማር ራሱ ዲቁናውን እስከ ፓትርያርክ የሚያደርሰውን የኢትዮጵያ መንፈሳዊ እውቀት መማር ራሱ ትግል ነው። ከ7 ዓመት በኋላ የኢትዮጵያ መንፈሳዊ እውቀት ሊማር ይሄዳል። ከዛ በኋላም ያን ሕፃን ልጅ ከውሻ ጋር እየታገለ የዕለት ጉርስ ይጎርሳል። አያችሁ፣ ቆሎ እየቆረጠመ ጾም ጸሎት እየያዘ እየራበውም ቢሆን ቁርሱን እየበላ ምሳውን እራቱን ጾሙን እያደረ ምሳ እየበላ ቁርስና ምሳ ሳያገኝ እና ይሄ መንፈሳዊ ትምህርት እየተማረ ይሄን ትግል ነው የሚባለው ራሱ። ስለዚህ የኢትዮጵያ ልጅ በአጠቃላይ ከ7 ዓመት ጀምሮ ትግል መጀመር አለበት። የኢትዮጵያ መንፈሳዊ እውቀት መማር አለበት። ዲቁናውን፣ ቅስናውን፣ ጳጳስነቱን፣ ክህነቱን፣ ኤጲስቆጶስነቱን እንግዲህ መማር አለበት። ፓትርያርክነቱን መማር አለበት። ስለዚህ የኢትዮጵያ ልጅ የአማራ ልጅ ትግል በ7 ዓመቱ መጀመር አለበት እና ታገላል። በትግል ውስጥ መቁሰል፣ መሞት፣ ማሸነፍ፣ መንገስ አለ እና ያ ሁሉ እንግዲህ እንደ ዕድላችን ነው፣ እግዚአብሔር እንደሰጠን ነው እንግዲህ እና እንደዛ ነው። የማይታገል ሁሉ ኃጢአተኛ ነው እና ከሞተ በኋላ ሂዶ በሰይጣን ይገረፋል፣ ሲኦል ገብቶ ይኮነነ፣ በሳት ይቃጠላል። የማይታገል የአማራ ልጅ፣ የማይታገል የኢትዮጵያ ልጅ ከ7 ዓመት በኋላ የማይታገል ከዚህ በኋላ ኃጢአተኛ ነው። በሰይጣን ተማርኳል። ሲሞት ሲኦል ገብቶ እንግዲህ ይቃጠላል ማለት ነው። እንግዲህ በአጠቃላይ ከ7 ዓመታችሁ በኋላ ታገሉ ስላችሁ አንደኛው ዲያቆን፣ ቄስ፣ ጳጳስ፣ ፓትርያርክ ሆኖ እግዚአብሔርን ማገልገል ነው። ሁለተኛው ትግል ደግሞ እንግዲህ በ7 ዓመቱ ዲቁናውን ቅስናውን ተምሮ የኢትዮጵያ መንፈሳዊ እውቀት ተምሮ ጦር መሳሪያ ታጥቆ ለኢትዮጵያ ዘብ መቆም አለበት። ለአማራ ሕዝብ ዘብ መቆም አለበት። ለሰው ልጆች ክብር ዘብ መቆም አለበት። ለሃይማኖታችን ክብር፣ ለሃይማኖታችን መስፋፋት ዘብ መቆም አለበት። አያችሁ፣ ትግል ማለት ይሄ ነው እና እንደዛ ነው። ብዙ ጊዜ ንጹሐን ተመቱብን፣ ንጹሐን ተንገላታ ህዝባችን ምናምን ትላላችሁ። እኔ ንጹሐን ማለት የሚታገል የሚያሸንፍ የሚነግስ የሚያስገብር የበለጸገ ያ ነው ንጹሐን የሚባለውና ጀግኖቻችን ህዝባችን የሚባለው ያን ነው እንጂ ይሄ የማይታገል ህዝብ ተጠቃብን፣ ህዝባችን ንጹሐን ተጎዱ የሚባለው ነገር እኔ አልቀበለውም። የማይታገል ህዝብ ምን ያደርጋል? የሰይጣን ሰራተኛ ነው፣ የሰይጣን አገልጋይ ነው፣ በሰይጣን ተማርኳል። ሲሞት ደግሞ ሲኦል ገሃነም ገብቶ ይቃጠላል ማለት ነው። ስለዚህ የማይታገል ህዝብ ከ7 ዓመት ጀምሮ የማይታገል ዲያቆን፣ ቄስ፣ ጳጳስ፣ ፓትርያርክ የማይሆን ዲያቆን ሆኖ የኢትዮጵያ መንፈሳዊ እውቀት ተምሮ ጦር መሳሪያ ታጥቆ ለአማራ ህዝብ ዘብ የማይቆም ለኢትዮጵያ ዘብ የማይቆም ለሃይማኖቱ የማይታገል ይሄ የተማረከ ነው፣ የኛ አይደለም። በሰይጣን ተማርኳል፣ ሲኦል ይገባል። ስለዚህ በምድር ላይ ታግለን አሸንፈን ነግሰን ሃይማኖታችን፣ ሀገራችን፣ ህዝባችን፣ ቋንቋችን፣ ባህላችን እናስፋፋለን። በምድር ላይ ነግሰን በሰማይ ላይም ነግሰን ነው የምንኖረው። አያችሁ፣ ቴዎድሮስ የሚባለው ትርጉም ታውቁታላችሁ። ቴዎድሮስ ማለት በምድርም እያለ የሚገዛ በሰማይም ከሞት ተነስቶ የሚገዛ ማለት ነው። በምድርም በሰማይም የሚገዛ ማለት ነው። አያችሁ እና የእኛም ንግስናችን እኛ አማራ ልጆች እንታገላለን፣ እናሸንፋለን፣ እንነግሳለን። ነግሰን ከሞትነ ማለት ነው ሰማይ ቤትም ንጉስ ነን። ከዚህ ግን ሳንታገል በትግል ውስጥ በመከራ ውስጥ ሳናልፍ ግን ከሞትነ የመማረክ ነው። ስለዚህ አሁን የአማራ ልጅ ስራው መታጠቅ፣ መታገል፣ ማሸነፍ፣ መንገስ ነው እንጂ ሊስትሮ መሆን፣ አረብ ሀገር ሄዶ ሰራተኛ፣ አውሮፓ ሄዶ ሰራተኛ መሆን፣ የፈረንጅ ገረድ መሆን፣ የአረብ ገረድ መሆን አያስፈልግም። የአማራ ልጅ ስራው የቀን ስራ አይደለም፣ ጭቃ መረጋ አይደለም፣ ወይም ሌላ ብረታ ብረት ምንም አይደለም። በአጠቃላይ የአማራ ልጅ ስራው መታጠቅ፣ ማሸነፍ፣ መንግስት ማስከበር ነው።
በቃ ይሄ ነው፣ ንጉስ ነው፣ አማራ ንጉስ ነው። እንደዛ ነው እንጂ አቅጣጫ ስተን የማንም ሰራተኛና አገልጋይ መሆን የለብንም። በቃ ማንም የኢትዮጵያ ልጅ ማንም የአማራ ልጅ ከዚህ በኋላ ልጁን በ7 ዓመት ውስጥ ትግል ያስጀምረዋል። የኢትዮጵያ መንፈሳዊ እውቀት ከዲቁና ጀምሮ እስከ ፓትርያርክ የሚያደርሰውም ያንን መማር ያም ትግል ነው። ከውሻ ጋር ታግሎ የዕለት ጉርሱን ጎርሶ ቢያገኝ በልቶ ቢያጣ ጾሙን አድሮ መማር አለበት። ከተማረ በኋላ ወይ ለኢትዮጵያ ለሃይማኖቱ፣ ለሀገሩ፣ ለሕዝቡ ይታገላል ጦር መሳሪያ ታጥቆ፣ ወይም ካህን ሆኖ የሌዊ ነገድ ሆኖ ጳጳስ ፓትርያርክ ሆኖ እግዚአብሔርን ያገለግላል፣ ሕዝብን ያገለግላል። አያችሁ እና እንደዛ ነው። በቃ የአማራ ልጅ ንጉስ ነው። ለንጉስናት ሀገር አረብ ሀገር መሄድ፣ አውሮፓ ፈረንጅ ሀገር መሄድ ኃጢአት ነው። በቃ የኢኮኖሚ መፍትያችንም ከዚሁ ታግለን ማስከበር ነው። ተግባብተናል አይደል? እንግዲህ ቀስ በቀስ እንግዲህ እንግባባለን ደግሞ በጥያቄያችን። አመሰግናለሁ። የአማራ ልጅ የኢትዮጵያ ልጅ እወዳችኋለሁ። አመሰግናለሁ። ሰላሙ ነው። ያው ኢትዮጵያ ማለት አማራ ነው፣ አማራ ማለት ኢትዮጵያ እንደሆነ ነግሬያቸዋለሁ። አማራ ያልሆነ ኢትዮጵያ ውስጥ ተወልዶ ያደገ ምንድን ነው የሚባለው? ኢትዮጵያዊነትን ስነ ምግባር ካልተማረ ኢትዮጵያ ውስጥ ተወልዶ ያደገ ከኢትዮጵያዊነት የወረደ ነው የሚባለው። ኢትዮጵያዊነትን ስነ ምግባር ከተማረ ግን ምንጊዜም አማራ ነው የሚሆነው። አያችሁ፣ ኢትዮጵያዊነት ስነ ምግባር ማለት ደግሞ የኢትዮጵያን መንፈሳዊ እውቀት ከዲቁና እስከ ፓትርያርክነት የተማረ ማለት ነው። ደግሞ አየህ፣ ኢትዮጵያዊነት ስነ ምግባር በቃ ቅድስና ነው፣ የተቀደሰ ስነ ምግባር ነው፣ የኢትዮጵያ መንፈሳዊ እውቀት ነው። አያችሁ፣ ስነ ምግባር ማለት ይሄ ነው፣ ኢትዮጵያዊነት ስነ ምግባር። እሱን የተማረ ሁሉ ደግሞ አማራ ነው የሚሆነው እና እንደዛ ነው። ሰላም ሆኖ በቃ አመሰግናለሁ። 3 አይነት ኢትዮጵያዊ እንዳለ ነግሬያቸዋለሁ። ከኢትዮጵያዊነቱ ከፍ ብሎ የተቀመጠው ቆርቦ የሚኖረው ይሄ አንደኛ ኢትዮጵያዊ ነው። ደግሞ ይሄ ቆርቦ ቁርባኑን ያፈረሰው ደግሞ ይሄኛው ሁለተኛው ኢትዮጵያዊ ነው። አንደኛው ኢትዮጵያዊና ሁለተኛው ኢትዮጵያዊ መቼም ተጣልተው አያውቁም። ይጋባሉ፣ ይዋለዳሉ፣ ይፋቀራሉ። አሁን ሶስተኛው ኢትዮጵያዊ ግን ኢትዮጵያ ውስጥ ተወልዶ የኢትዮጵያን እሴት የሚጠላ፣ የኢትዮጵያ መንፈሳዊ እውቀት የሚጠላ፣ የኢትዮጵያን ሕዝብ የሚጠላ፣ የኢትዮጵያን የሆነ ነገር የሚጠላ ነው። ኢትዮጵያን ራሱ ይጠላል። እንዲሁም ለግብፅ፣ ለአረብ ሀገር፣ ለቱርክ ምናምን ለፍልስጤም ነው የሚደግፍ እንዲሁም። ስለዚህ ይሄኛው ሶስተኛው ኢትዮጵያዊ ከኛ ከኢትዮጵያን ጋርም አይጋባም፣ ጥላቻ አለው እና ሶስተኛው ኢትዮጵያዊ ከኢትዮጵያዊነት የወረደ ነው። ኢትዮጵያ ውስጥ ተወልዶ ቢያድግም ኢትዮጵያዊነትን ስነ ምግባር ስላልተማረ ከኢትዮጵያዊነት የወረደ ኢትዮጵያዊ ነው የሚባለው እና እንደዛ ነው። ኢትዮጵያዊነት ማለት ፍቅር ነው፣ መጋባት ነው፣ መዋለድ ነው። እንደ አባቶቻችን አፄ ቴዎድሮስ ሚስቱ ተዋበች ብትሆንም የራስ አሊ ልጅ ናት። የአፄ ምኒልክ ልጅም ሸዋረገድ ራስ አሊን አግብታ ንጉስ ሚካኤልን አግብታ ልጅ ኢያሱን ወልዳለች። የአፄ ኃይለሥላሴ ሚስትም እትዬ መነንም ከሙስሊም ቤተሰብ ናት እና እንደዚህ ነው። በቤተክርስቲያን ቆርበው ነው የሚያገቡ ሙስሊሞች ራሱ ክርስቲያን ሆነው። እንደ አባቶቻችን መጋባት መኖር አለብን። ታሪካችን ይውጣ። አባቶቻችን እንዴት እንደኖሩ ታሪካችን ይመርመር። እንኑር ከተባለ እንደ አባቶቻችን እንኑር። የንግስት እሌኒ መስቀሉን ያወጣቸው አሁን ባሏ አሕዛብ ነው፣ ግን ክርስቲያን አድርጋ አገባቸው። የአዳም ሰገድ ኢያሱም የጎንደሩ ንጉስ የሐማሴኗን እንግዲህ እሷንም ክርስቲያን አድርገው አግብተው ነው እንግዲህ ወደ ሃይማኖታቸው ያመጡት። ስለዚህ የኢትዮጵያ ክርስቲያኖች አሁን የኢትዮጵያን ሙስሊሞች ክርስቲያን አድርጋችሁ አግቧቸው። በቤተ ክርስቲያን አቁርባችሁ ክርስትና አስነስታችሁ አስጠምቃችሁ አግቧቸው። የሙስሊም ሴቶች ደግሞ የኢትዮጵያን ክርስቲያኖች አግቡ፣ ክርስቲያን ሆናችሁ። የሙስሊም ሴቶች የኢትዮጵያን ወንዶች ክርስቲያን ሆናችሁ አግቡ። ሙስሊም ሴቶች ተጠምቃችሁ ክርስትና ተነስታችሁ የኢትዮጵያን ወንዶች አግቡ። የኢትዮጵያ ወንዶች የኢትዮጵያን ክርስቲያኖች ተጠምቃችሁና ክርስትና ተነስታችሁ አግቡ። ይሄ መባረክ ነው፣ ቅድስና ነው፣ ይሄ መፋቀር ነው፣ ወደ አንድነት መምጣት ነው። የራስ አሊ እኮ ልጃቸውን ተዋበችን ለአፄ ቴዎድሮስ ሰጥተዋል። አያችሁ፣ ራስ አሊም የንጉስ አፄ ምኒልክን ልጅ ሸዋረግድን አግብተዋል፣ ክርስቲያን ሆነው ማለት ነው። ስለዚህ የኢትዮጵያ ሙስሊም ሴቶችና ወንዶች ክርስቲያን እየሆናችሁ እየተጠመቃችሁ የኢትዮጵያን ወንዶችና ሴቶች ብታገቡ ለእናንተ ጽድቅ ነው፣ ቅድስና ነው፣ ከአባቶቻችን የነበረ
ቀደምት ታሪካችን ነው። እንግዲህ እንኑር ከተባለ እንደዚህ ነው። እንደ አባቶቻችን እየተጋባን እየተዋለድን እየተዛመድን መኖር እየተፋቀረ መኖር ነው እንጂ ልዩነታችን በመነጋገር በመዋየት በፍቅር በመዛመድ በመዋለድ በመፋቀር እንፈታለን እንጂ ልዩነታችን በጦር መሳሪያ አንፈታም። ወንድማማች ህዝቦች ነን። እንደዛ ነው። የኢትዮጵያን ጠላት በጋራ የመጣብንን ጠላት በጋራ እየመለስን አብረን ተፋቅረን መኖር። ኢትዮጵያ የሙስሊሙም የክርስቲያኑም ሀገር ናት። የጋራ ሀገራችን ናት። በሰላም ወልደን ከብደን በሰላም የምንኖርበት ሀገራችን ናት። ኢትዮጵያ ሊያፈርስ የመጣውን በጋራ ተባብረን መመለስ አለብን። እኛ ሙስሊሙና ክርስቲያኑ ግን ወንድማማች ህዝብ ነው። ልዩነቱን በፍቅር በመዋየት በመነጋገር መፍታት አለበት ነው የምላችሁ። ሰላም ሁኑ። አመሰግናለሁ። ስላዳመጣችሁኝ አመሰግናለሁ። በቀጣዩ ቪዲዮ እንገናኛለን። ሰላም ሁኑ።